እየተገለጸ የሮቤልና የሚራ ሴራ እየተገለጸባቸው ነው ማለት ነው። እየታወቀባቸው ነው። እንግዲህ በጣም ተደናግረዋል። እኔ በጣም ያሳቀኝ ሚራና ሮቤል ጉዳቸውን ሊወጣ ነው ማለት ነው። ሰላም ወንዶች እንዴት ናቸው? ያሉ አልሐምዱሊላህ። ዛሬ ለዋና ክፍል 48 ይዤ መጥቻለሁ። ሮቤል የሳራን ሻሽ አምጣ፣ ይሄን ሻሽ ፈልገ አምጣ አይቼዋለሁ እያሉ ነበር ፖሊሱ። እሱም ደግሞ ይሄ እኮ የሚራ ሻሽ ነው እያለ እየዋሸ ነበረ በጭራሽ ማለት ነው። እና እንግዲህ የሚራ ነው አለ ሮቤል። እውነቱን ግን ካወቅኩኝ አለቅም እያለው ነበረ ፖሊሱ። በጣም ጀግና ፖሊስ ነው። እንግዲህ ፖሊሱም እኔን ማንም አታሎኝ አያውቅም፣ በምንም አይነት መንገድ ተታልዬ አላውቅም፣ እውነቱን ሳውቅ ግን አለቅህም ሲለው፣ ሮቤል እኔ ሀቀኛ ነኝ፣ ምንም አይነት ስህተት የለብኝም፣ ወንጀለኛ አይደለሁም እያለ ራሱን ነፃ ለማውጣት እየጣረ ነው። እንግዲህ መርማሪና ሚራ ተገናኙ። መርማሪ ሂዳ ነበር እንዴ? ለምንድን ነው የተመለስከው እያለችው ነበር። አዎ ተመልሻለሁ፣ ሮቤል ፈልጌው ነበረ እያላት ነበረ። እንደ ወንጀለኛው እያለች ነበረ። ጭራሽ ሚራ እንዴ ወንጀል የምን ወንጀል? ወንጀል ሳይኖር እንዴት እንደዚህ ልትይ ትችላለች? ብሎ እንግዲህ ራሷን እያጋለጸች ነው ማለት ነው። ጭራሽ ሚራ ነገር ለማጣራት እየሞከረች ነበር። እንዴት ነው ሮቤል ጋር ያመልክታል እንደ ወንጀሉ እያለችው ነበር። እንዴ ከባልሽ ጉዳይ አልፎ የሮቤል ጉዳይ ነው እያሳሰበሽ ያለው እያላት ነበረ ፖሊስ። እንግዲህ ሚራ የደበቀችው ወረቀት ነበረ፣ ፖሊሱ የያዛት ማለት ነው። ይህ ምንድን ነው እያላት ነበር። ይህ የጋብቻ ወረቀት ነው፣ ወዴት ልትወስጂው አስበሽ ነው እያላት ነበረ። ሚራ እንግዲህ ጉድ ፈላ። እንግዲህ ሚራ ፖሊሱን ለማታለል ለማማለል ምናምን እየሞከረች ነበረ። እሱ ግን እንደዛ አይነት ሰው አይደለም፣ ተው ምን አይነት ማትረቢ ምናምን ያላት ማለት ነው። በብር ለማታለል ትሞክራለች፣ ማታረገው ነገር የለም። እንግዲህ አድናን ሮቤልን ከየትም ብለህ ሳራን ታመጣታለህ፣ እሱ መቼም የማይታለል ሰው ነው እያለው ነበረ ማለት ነው። እናያለን እንግዲህ ከየት ነው የማመጣልህ ሳራ፣ እንደሚሄን እንጅላንጅል ሰው እያሳርፍልኝ አላለም ሮቤል። ፖሊሱን እኮ ነው እሱን የእነሱን ጉድ የሚያወጣባቸው ገና። እንግዲህ ፖሊሱም እንዴ ምን ያደርግላቸዋል የሳራ መጥፋት፣ ከሳራ መጥፋት ውስጥ ምንድን ነው የሚያገኙት ጥቅም እያለ ነበረ። ሳራ በህይወት ብትኖር ኑሮ ለምን ታህቷ ትደውላል ነበር እንዴ? እንዴት ልጠፋ ቻለች? ይህን ነገር በደንብ መመርመር አለብኝ እያለ እንግዲህ ፖሊሱም እያሰበ ነው ማለት ነው። እንግዲህ ሚራ እኔ ጋር ምን እናድርገው ይህንን ሰውዬ ምናምን እየተባባሉ ነበረ ከሮቤል ጋር። ይህንን ሰውዬ ማድረግ ያለብን ብር እንስጠውና እናታለው፣ በብር በቃ አይቶ የማያውቀውን ብር ከሰጠ ነው ነገሩን ይተዋል እያሉ ነበረ ሲያስቡ የነበረው። እሱ ግን ፖሊሱ እንደዛ አይነት ሰው አልነበረም፣ ገንዘብ ፈላጊ አልነበረም፣ እውነትን ፈላጊ ነበር። ይህ ፖሊስ በጣም ኮስታራ ነው፣ በጣም ያስፈራል እያላት ነበረ። ሚራ ግን እኔ ያንተን አላውቅም፣ እኔ ግን አረገዋለሁ እያለችው ነበረ። ብር ሰጠሽው ማለት ለፖሊሱ ጥፋተኛ ነኝ፣ ጥፋቴን ደብቅልኝ እያልሽው ነው ማለት ነው። ራስሽን በግልጽ ማጋለጽ ማለት ነው። የኛን ሚስጥር እያጋለጽሽ ነው። ስለዚህ ብር እንደዚህ አይነት ነገር እንዳታረጊ እያለት ነበረ ሮቤል። አንቺ ያመጣሽው ሀሳብ በጣም ትልቅ አደጋ ላይ ይጥለናል። ስለዚህ እራፊ እንዳታረጊ፣ እንደዛ ብር እሰጣለሁ ብለሽ እንዳትሞክር እያለት ነበረ። እሷ ግን አልተወውም፣ ይሄ ነው ያለኝ አማራጭ እያለች ሚራ ምን ብላለች። ፖሊሱ አድናን ሮቤልን በጣም ተከታተለው፣ ሮቤል ጋር የብዙ ነገር አይቻለሁኝ እና አድናን ላይ ትኩረት አድርግ እያለው ነበረ። አዳንም ይሄ ውሻ ከሳራ ጋር ግንኙነት ነበረው፣ የሆነ ነገር ነበረው እያለ ነበረ። እንግዲህ አድናን ፖሊሱን ያንተ የጠረጠርከው ሰው አለ ሲለው፣ ሮቤል በደንብ መከታተል አለብን፣ የሆነ ነገር ስታይ ለእኔ እንድትነግረኝ እያሉ ነበር። ሚራም ተደብቃ እያዳመጠች ነበረ። እንግዲህ ሚራም ሮቤል ተያዘ ማለት ቀጣይ እኔ ነኝ ማለት ነው ተረኛዋ፣ ወይኔ ጉዴ ፈላ እያለች ነው ሚራ። እንግዲህ ፖሊሱን ተከተላ ሄዳ ምንድን ነው አንድ ላናግር እፈልጋለሁ እያለችው ነበረ። አንቺ እኮ ምንም ስርዓት የሌለች ሴት እንደሆነች በቤትሽ ያሳይተሽኛል። ስለዚ አንቺ ጋር ምንም ማውራት አይጠበቅብኝም እያላት ነበረ። እባክህ እኔ ስርዓት ያለልሽ ነኝ፣ እንደዛ አታናግረኝ እያለችው ነበረ። እሺ አሁን ምንድን ነው የፈለግሽው? ምን ፈልገሽ ነው እየመጣሽው? እያላት ነበረ። እንግዲህ አሁንም እሷ ፖሊሱ ልጁ ሚስቱ ታማ ነው መሰለኝ ሐኪም ቤት ነበረች እና ሲያናግረው ብር ያስፈልግሃል ምናምን ከሰውም ከጎረቤት ተበደር ያሉት ሰምታ ነበር እና
በዛ ሰው መቼም በደካማ ጎኑ ስለሆነ የሚገባው ማንኛውም ሰው በደካማ ጎኑ ብር ያስፈልገዋል በማለት ብር ልስጥህ እኔ አካውንትን ስጠኝ ምናምን እያለችው ነበር። ለምንድን ነው ብር መሰጪ በምን ምክንያት እያላት ነበር። እና ማንኛውም አልፈልግም ገንዘብሽን እዛ ያዢ እያላት ነበረ መርማሪው ማለት ነው። ሜራ ግን ሞክራ ነበረ አልተሳካላት። ሁሉ ብር ለምንድን ነው አንቺ ለምን ልትሰጪኝ ያሰብሽው? ምን አስበሽ ነው እያላት ነበረ። እኔ ጥሩ ሴት ስለሆንኩ ሰውን ማገዝ ስለሚያስደስተኝ ያለችው ነበረ ፖሊስ ማለት ነው። ለማንኛውም ይህን የድለላ ገንዘብሽን እዛው ያዢ እኔ ብር አልፈልግም ብሎ ነው ጥሏት ሄደው ማለት ነው ፖሊሱ። እንግዲህ ሮቤልም ሜራ የት ሄዳ ነው እያለ እያበደ ነበረ። ክላሷ ገብቶ አጣት። እሷ ደግሞ ፖሊሱን ለምታናገር ነው የሄደችው ማለት ነው። ምን ለመደበቅ እንደፈለግሽ አልገባኝም፣ ግን የሆነ ከኋላሽ የተደበቀ ነገር አለ። እሱን ለመደበቅ ነው አይደለ ብርም ለመስጠት ያሰብሽው እያለት ነበረ ፖሊሱ። እሱ ደግሞ የደበቅሽውን ነገር ደግሞ እደርስበታለሁ እያላት ነበረ። ሜራ እንግዲህ በገዛቿ ራሷን እያጋለጸች ነው ማለት ነው። እኔ ወንጀለኛ ነኝ እያለች ሮቤል ረፊ እንደዚህ እንደታደርግ እያላት ነበረ። እሷ ግን አይ መሆን አለበት ብላ ሄዳ ፖሊሱን ብር ካልሰጠሁ እያለች እያናገረችው ነው። እኔ ምንም ላግዝ ወይ ማለት የደበቅኩት ነገር የለኝም፣ ያው ሚስት ልጅ ስለታመመች ብር ስለሚያስፈልግህ ልገዝ ብዬ ነው እያለች አሁንም እንግዲህ እየቀባጠረች ነው። ፖሊሱን እንግዲህ እኔ አመሰግናለሁ ያንቺን ብር አልፈልግም፣ እኔ የራሴ በቂ ደመወዝ አለኝ እያለት ነበረ። አንተማ ብር ቢኖረህማ ኑሮ ልጅህን ለማሳከም ከጎረቤት ብር አትበደርም ነበረ እያለችው እንግዲህ እሱ የኔ ህይወት ነው የግል ህይወት ነው አንቺን የሚመለከት አይደለም እያለት ነበር። እውነት ነው እሷን የሚመለከት አይደለም። አንድ ነገር ልታውቅ የሚገባው ነገር ብር ሰጥተሽ ነገሩን አበላሻለሁ አጣመማለሁ ብለሽ ከሆነ ፍጹም አይሳካልሽም፣ አይሆንልሽም እያላት ነበረ ፖሊሱ ማለት ነው። እናው ምን እያልክ ነው እያለችው ነበረ። አንቺ ገንዘብሽን ይዘሽ ገደል ግቢ፣ ገደል መግባት ትችያለሽ እያለት ነበረ ሜራን ማለት ነው። ሜራ በግድ ገንዘብ ካላኩ እያለች ነው። አንተ ባትሰጠኝም አካውንትህን እኔ አካውንትህን አገኘዋለሁ ብሩንም እልክልሃለሁ እያለች ነው በግድ ማለት ነው። ብር ተቀብሏ ብር ሰጥታ ለማታለል ነገሩን እንዲረሳ እያደረገች ማለት ነው። እንግዲህ አድናን ሮቤል ጋር ሄዶ የሳራ ሻል አንተ ጋር ምን እያደረገ ነው ሲለው የሳራ ሻል አይደለም ሚራ ነው የሳራ አይደለም አልኩ አይደል እያለው ነበረ። አንተ ቀጣይ ወህኒ ቤት ነው መግባት ያለብህ እያለው ነበር አድናን ሮቤልን። አትልፋ፣ እውነት ከኔ ጋር ነች፣ እድል ከኔ ጋር ነች፣ እኔ ምንም ጥፋት የለብኝም እያለ አሁንም ድርቅ ብሏል ሮቤል ማለት ነው። አንተ ከአንተ ኋላ ከሳራ ኋላ የተደበቀ ነገር አለ እያለው ነበረ አድናን። አንተ ቆይ ፖሊስ ጋር ስለሆንክ ፖሊስ መሰልክ እንዴ? እንዴት እንደዚህ የምታናግረኝ እያለ ነበረ ሮቤል። ፖሊሱ በጣም ጀግና ነው፣ በጣም ነው እንዲያስደስተኝ፣ ምን መስራት እንዳለበት አቋል እያለው ነበረ አድናን። አድናን አንተ ብዙ አትታትመ ነው ምንም ነገር የሚሆነው እኔ በፈቀድኩለት ጊዜ ብቻ ነው ያለ ጭራሽ ሮቤል እያስፈራ እያወራ ነው ማለት ነው። ደግሞ በአንድ ቀን ምን በደንብ አውቀዋል አንተን ማን እንደሆንክ እያለው ነበረ አድናን። አንተ አትቸኩል እያለው ነበር እንግዲህ ሮቤል ምን አስቦ እንደሆነ ምን እንደሚፈጠር የምናውቀው ነገር የለም፣ እሺ አትቸኩል እያለው ነበረ አድናንም። ሮቤል ምንድነው ምን አስበ ነው እያለው ነበረ አድናን። አጋልጣለሁ አንተን ሌባ አንተ እያለው ነበረ አድናን። አንተ ይህን ሁሉ የምታደርገው በልኋና ለመወደድ ነው አይደለ ያለው። ልኋና ሚስቴ ናት፣ የልጆቼ እናት ሚስቴ ናት እያለው ነበረ አድናን። ትሰማኛለህ? ይሄው ሁሉም የሆነው እኔ ከሞትኩ ብቻ ነው እያለው ነበረ ሮቤል። እኮ ይህንን ደግሞ ቁመት ያለ ጠብቅ እያለው ነበረ አድናን። እንግዲህ ሮቤል እንዴት ብር ትሰጫለች ለመርማሪው? በቃ መያዣችን ጊዜ እየቀረበ ነው፣ እንዴት ነው ብር ሄደሽ የምትሰጪው? በፍጹም ብር መስጠት ያለብሽም ነበር እያላት ነበር። ደግሞ ግዴታ ካልሰጠሁ ብላ ሰጥታለች ማለት ነው። አልሰጠችም፣ አልተቀበላትም። ሲጀመር መጀመሪያ የምናወራችው ብሎ መጠየቅ አይቀድምም እያለችው ነበረ። እንግዲህ ሜራም አንተ ገንዘብ የለህ ጭንቅላት የለህ ቀፎ ራስ ብላ ሰደበችው ማለት ነው። በጣም ደስ ይላል። እንግዲህ ሮቤልም በጥፊ ያላት እሷን በጥፊ ያለችው ሜራና ሮቤል መደባደብ ይዘዋል ማለት ነው በራሳቸው ስራ። ምንድነው ያለሽ ንገሪኝ፣ አልናገርም። ምንድነው ፖሊሱ ያለሽ? በቃ እሷም አልናገርም ስላለች በጥፊ አለት ማለት ነው። እሷን በጥፊ ያለችው እስ በራሳቸው ጠላት እየሆኑ ነው።
ሜራ እንግዲህ አልናገርም ማለች እውነቱን። እንግዲህ ፖሊሶች እኮ ሶስት አይን አላቸው፣ እኛ ባልጠበቅነው መንገድ ነው የሚደርሱብን እያላት ነበረ። ሜራ ግን እኔም እሱን እንዳይደርሱብን ብዬ እኮ ነው እንደዚህ የማደርገው እያለች ነው። ከእንግዲህ መጀመሪያ ላይ አልቀበልም ብሎ ተግደርድሮ ነበረ። ብሩ ስለሚያስፈልገው እሺ ብሎ ተቀበለኝ አለችው። እንግዲህ ሮቤልን እኔ ራሴን ማዳን እፈልጋለሁኝ፣ ራሴን ለማዳን ደግሞ ምንም ነገር ቢሆን እጠቀማለሁ ያለችው ነበረ ለሮቤል። እና እኔን አስይዘሽ ነው እንደ እሱን እንትን ራስሽን የምታድኘው እያላት ነበረ። አንቺ የምታደርጋቸውን እንቅስቃሴዎች ሁሉንም ማወቅ አለብኝ እኔ እያለ ነበረ ሮቤል። ራችን ይዘን እንጥፋ፣ ይህንን ፖሊስ ልናመልጠው የምንችለው በደዛ አይነት መንገድ ብቻ ነው እያላት ነበረ ሮቤል። ሮቤል አንተ ማለት እኮ ከሃዲ ነህ፣ እንዴት ነው ምኑ ጋር እንደምትጣጠፍ መቼ እንደምትቀየር ለራሱ እኮ አይታወቅም እያለችው ነበረ ሜራ። ሜራ እመኒኝ እባክሽ እኔን አንቺ ከመተማመን ውጭ ምንም አማራጭ የለንም እያላት ነው። እንግዲህ ሮቤል እየለመናት ነው ሜራ። እንግዲህ ሜራ መርማሪ ለምን ተመልሰ መጣ በሰላም ነው እያለችው ነበረ። እኔ የመጣሁት አንቺን ፈልጌ ነው እያላት ነበረ ፖሊሱ። እና ነገ አይደርስም ነበር እንደ ችግር አለ እያለችው ነበረ። እሱም አይ ያው በጣም እኔ ስራ ሲያደር አልፈልግም ለዛ ነው የመጣሁት እያላት ነበረ። ለምን መልሰ መጣ እያለችው ነበረ ፖሊሱን። ለእኔ ገንዘብ መስጠቱ ለምን አስፈለገ እያላት ነበረ ሜራ። እኔ ከፈለግ ካነሰ ይጨምራለሁ እያለችው ነበረ። እና ባለቤትሽ ያድናን ይህንን ነገር ያውቃል እያላት ነበር። አያውቅም ምንም ነገር እያለች ነው ሜራ። ይህንን ነገር ለአድናን መናገር አለብኝ ሲሉ ለምንድን ነው የምትናገረው እያለችው ነበረ ሜራ። ስቂ ባለጌ፣ እንደዚህ አይነት ቀልድ ደግመሽ ከኔ ጋር እንዳትቃለጅ እያላት ነበረ እሷ ፖሊሱ ማለት ነው። ገርቻቸው መልስ ለነሱ እያለችው ነበረ። እና ላልነግራቸው መልሽ የመጣ ይመስልሻል? እነግራቸዋለሁ እያለ ነበረ። እንግዲህ የመጨረሻ ማስጠንቀቂያ ነው የምነግርሽ እያላት ነበረ። እና ብሩን ካልፈለገው እኮ መመለስ ትችላለህ እያለችው ነበረ። ብሩ አድናን ጋር ነው ያለው እሱ ይሰጥሻል እያላት ነበረ። ደግመሽ እንደዚህ አይነት ስህተት እንዳትሰሪ እያለ ማስጠንቀቂያ ሰጥቷታል ማለት ነው። ነፍሰ ጡር ስለሆንሽ ነው የማልኩሽ፣ ሁለተኛ ግን አልምርሽም እያላት ነበረ። ሲጀመር ነፍሰ ጡርም አይደለችም ሜራ፣ ውሸታም። አንተ ከፈለክ እኔ ከዚህ 10 እጥፍም ቢሆን ብር ከፍልሃለሁኝ እያለችው ነበረ። እየተግባባን አይደለም መሰለኝ፣ የምልሽን አሰቢም እንደ እያላት ነበረ። እንግዲህ መርማሪ ብር እንዳለን ነገረችኝ፣ ይህንን ታውቃለህ አታውቅም እያለው ነበረ መርማሪው። ይህንን እያናገረው ነበር።